አይቻት ፈገግ አልኩ። እሷስ የተመለከተችኝ አልመሰለኝም ነበር። ሲጋራዬን አንቦለቦልኩት እዛው ድንጋይ ላይ ቁጭ እንዳለች ነው። ልጅቷም ነክቷታል። በዚህ ቆፈን ብር ውስጥ እንዲህ ተኮራምታ የተቀመጠችው አልኩ። ሳላስበው ነበር መኪና ውስጥ እንዳለው ድምፄን ከፍ አድርጌ ለራሴ ያወራሁት። ፍዝዝ እንዳለች ነው። ጸጉሯ ሐር ይመስላል። ጥቁረቱ ርዝመቱ ተቀምጣ እንኳን ቂጧ ጋር ይደርሳል። ለምንድን ነው ግን ጸጉራቸው ረዥም የሆኑ ሴቶች ቀጫጫ የሚሆኑት? ለራሴ እንደማሰላሰል ብዬ ሳቅ አልኩኝ። እኔም ለምን እዛ ጋር መኪናዬን እንዳቆምኩ እስክዘነጋው ድረስ ፍዝዝ ብዬ ቀረው። ምክንያቴ አንድ አስቸኳይ የሥራ ፋይል በቴሌግራም ለሥራ አጋሪ መላክም ነበር። የኢንተርኔት ጉዳይ ትንሽ ነፍስ ውጪ ነፍስ ግቢ ሆነብኝ። እንደ ነገሩ እኔ ለሁሉ ነገር ችኩል ነኝ። ትንሿ ነገር ዘግየት ስትልም ያስጨንቀኛል። ደርሶ ቁጣ ይለኛል። የቴሌግራም ገጽ ላይ ለመላክ የሞከርኩት ነገር እየተሽከረከረ የትዕግስቴን ጥግ ተፈታተነው። ቁና መተንፈሴን ቀጠልኩ። መነጫነጭና ማኩረምረሜን እንደቀጠልኩ ቀና ብዬ ተመለከትኩ። የዛኔ ነበር ያየኋት። መጀመሪያ ላይ በእውነቱ የኔ ቢጤ መስለኝ ነበር። አይኔ በገረፍታ ተመልክቷት አለፍ አለ። መልሼ አይኔን ወደ ስልኬ መለስ አደረግኩ። ምንም ነገር አልነበረም። በድጋሚ ብስጭት ብዬ ቀና ብዬ ተመለከትኩ። እዛው ናት። ባለችበት አይኗ ከርተተት ይላል። ብስጭት ያለ ስሜትም ይታይባታል። ይሄ ነገር ሌላ ነገር ይኖረዋል በማለት በድጋሚ ተመለከትኳት። ቀይ ቀሚስ ለብሳለች። ጫማዋ ክፍት ነገር ነው። ውብ የሆነ ጣቶቿን ተመለከትኳቸው። ነጭ ጥፍር ቀለም ተቀብተዋል። አይ በፍጹም የኔ ቢጤ ልትሆን አትችልም አልኩኝ። ልመለከታት ፈለግኩ። በደንብ ላያት አላደል ላጤናት ወደድኩ። ዝም እንዳለች ነው። ቴሌግራም ላይ እስኪገባ ድረስ ስጠባበቅ የነበረው አንገብጋቢ ጉዳይን ተወት አድርጌ እሷን መመልከቴን ቀጠልኩ። ማናት? ምን ሆና ነው? ማንንስ የጠበቀች ነው? ራሴን ጠየቅኩ። የእሷንም መመልከት የኔንም ጥበቃ ትንሽ ቆየት ማለቱን የተገነዘብኩት ፋይሉ እንዲላክለት የፈለገው የሥራ ባልደረባዬ ደርሶኛል ለማለት ስልኩን ሲያጮው ነው። የስልኬ መጮ ሐሳብና ቀልቤን መለስ እንዲል አደረግኩትና ስልኩን አነሳሁት። ሳሚ፣ ጎሮሮዬን ጠራርጌ ምላሽ ሰጠው። አዎ ደረሰ። በቃ ወደ ቢሮ ስመለስ በሰፊ እነጋግራለን። ፈጠን ብዬ ምላሽ ሰጠው። እይታይና አይኔ ግን አሁንም ቢሆን ልጅቷ ላይ ነበር። ስልኬን እንደዘጋው እጆቿን ተመለከትኳቸው። አለንጋ የመሰሉት እጆቿን በድግ አድርጋ የበረዳት ሰውነቷ ላይ አሳረፈች። ከግራ ወደ ቀኝ እንደ ነጠላ አጣፋቻቸው። አሸት እያረገች ራሷን እንደማሞቃለች። አይኖቿ በድጋሚ ከርተተ ታሉ። ንዴት፣ የመከፋት ስሜትም ነበረባት። እጇ ላይ ግን ስልክም ሆነ አንዳች ቦርሳ የመሰለ ነገር ልመለከት አልቻልኩም። የሆነ ታሪክ አይምሮዬ ላይ ብልጭ አለ። ሊፍት ሰጥቶ የማያውቀው ኃይለኛ ሰውዬ አንድ ቀን ሲጥልበት አንድ ነጭ ቀሚስ የለበሰች በዝናብ ብርድ አንቀጥቅጧት የምትንሰፈሰብ ሴትን ወደ መኪናው እንድትገባ እድሉን ሰጣት። ሁለመናዋ ማራኪ፣ እርጋታዋ፣ ለዟ ብርዱ ሲያንሰፈስፋትና ዝናብ ባረጠበው ነጭ ቀሚሷ አማካኝነት ተገልጦ የሚታየው ሰውነቷን ሲመለከት ፈጠን ብሎ ኮቱን ወለቅ አርጎ ሰጣት። እሷም አመስግና ለበሰች።
ምንም የመጀመሪያ ቀን ትውውቅ አይነት ቢመስልም ሰውየው ሁለመናዋ ማርኮትና ስባው ነበር። ያለችውን አቅጣጫ ተክሎ ልጅቷን ከፈለገችበት ቦታ ደረሳት። መታወቅ የሚችል ከሆነ መልካም ፍቃዷን ጠይቆ በጨዋ ደንብ የቤታቸውን ስልክ ተቀያይሮና ስሟን ጠይቆ ያገኘውን መልስ ይዞ ኮቱ እንዳስረከበ ልጅቷን አውርዶ ወደ ቤቱ አቀና። ሆኖም ሀሳቡ ሁሉ ከልጅቷ ጋር ነበር። ያይ ፍቅር እንደያዘው አምኖ ተቀመጠ። ሊያገኛት እንደሚሞክር ለራሱ ቃል ገብቶ ካደረሳት ስፍራ መመለሱን ቀጠለ። ልጅቷን በዛ ቦታ ዝር ልትልለት አልቻለችም ነበር። ሌላ እድል እጁ ላይ እንዳለ ተሰምቶት የተሰጠውን ቁጥር ተጠቅሞ እሷን ለማግኘት ደወለ። ያነሱት እናቷ ነበሩ። አናገሩት። የልጃቸውን ስም ሲጠራባቸው ወድ ብሷቸው በስልኩ ስቅስቅ ብለው የመሪር ሐዘን ድምጻቸውን አሰሙ። ግራ የተጋባው ሰው ምን ተፈጥሮ ነው ብሎ ጠየቀ። በዛ ስም የምትጠራ ልጃቸው ከዚህ ዓለም ከተለየች ትንሽ እንደቆየች መርዶን አረዱት። ልክ እንደ ትኩስ ለቅሶ እያነቡና ሐዘናቸውን እየገለጹ እሷን ለማግኘት እንደዘገየ ገለጹለት። ነገር ዓለሙ ግራ የገባው ሰው ከቀናት በፊት እንዳገኛት ቢናገር የሚያምነው ጠፋ። እርግጠኛ ለመሆን አድራሻ ጠይቆ ወደ ቤታቸው አመራ። አገኛቸው። እናት ድፍን ያለ ጥቁር ለብሰው በሐዘን ሸማ ተተብትበው አገኟቸው። ቤት ውስጥ ያሉትን የማስታወሻ ፎቶ ተመለከተ። አዎ እሷው ናት። የመጀመሪያ ሴት ወደ መኪናው እንድትገባ የፈቀደው ለትብብር ብሎ በአይን ፍቅር የወደቀባት ሴት ያችን ሴት በፍሬም ውስጥ ተመለከተ። ነገሯን አላመንም። አሻፈረኝ። የት ነው ያረፈችው? የቀብር ቦታዋን ካላየው ብሎ ደግሞ ዘራፍ አለ። ቦታውን ተመራ። እሱም ወደዛ ቦታ ቀና። ያላት ሴት ሙሉ ስሟን ተወልዳ ካደገችበት እስካረፈችበት ቀን ተጠቅሶ ተመለከተው። ይባስ ብሎም ለብርዱ መከላከያ ብሎ ለተንሰፈሰፈው ሰውነቷ የዋሳትን ጃኬቱን ከመቃብሯ ላይ ተነጥፎ ተመለከተው። ለምን እንደሆነ ባላውቅም ይሄ ታሪክ አይምሬ ውስጥ ብልጭ ብሎብኝ ደንገጥ አልኩ። ምንም ውስጤን ጥርጣሬ አይነት ቢሰማኝም ሄጄ ቀርቤ ለማውራት ግን ፍላጎት አደረብኝ። ሲጋራዬን ከለኮስኩ ልክ እንደ ሰዓሊ አይኔን ጠበብ አድርጌ ሲጋራዬን እያንቦለቦልኩ እሷን መመልከቴን ቀጥያለሁ። እንደ ቆንኩበት ሰዓት ከሆነ ወደ 30 ደቂቃች ልጅ ካለችበት ቦታ ሳትንቀሳቀስ ተስፋ በቆረጠ ስሜትና ብስጭት ብላ ከሁኔታዋ ከወዲያ ወዲህ ስትማትር ተመለከትኳት። ሲጋራዬ በምን ፍጥነት እንደማርኩት እንኳን አልታወቀኝም። ጥሎብኝ መኪና ውስጥ አጭሼ መንገድ ላይ ቁራጩን ጥዬ መሄድ አልወድም። ሆኖም ሳይታወቀኝ በስሜት በመስኮቴ በልኩ ወደ መሬት ላኩት። ፈጠን ብዬም መኪናዬን አስነሳው። ቁልፉን አስነስቼ ነዳጁን ጫን ስል እንኳን እይታዬን ላፍታ ከሷ ላይ መለስም አላለም ነበር። ወደፊት ቀስ ብዬ ነዳሁት። አጠገቧ እንደደረስኩ መኪናውን ቆም አደረግኩ። ሰላም ነው እናት? በጋቢና በኩል ያለውን መስኮት ዝቅ አድርጌ ጠየኳት። በዝምታ ከተመለከተችኝ በኋላ በአይኗ ገርመ ማድርጋ ፊቷ መለስ አደረገች። ለከፋ አይነት መስሏት እንደሆነ ገባኝ። በውስጤ መለስ ብዬ ለነገሩ ይስ ከለከፋ አይተናነስ አልኩ። ልክ እንደ አንዳንድ ጥጋበኛ ሀብታም ሰዎች መኪና ውስጥ ሆኜ ሰላሟን እየነሳዋት ያለው ያክል መስሎ ተሰማኝ። ለደቂቃ ትንሽ ከተመለከትኳት በኋላ መኪናውን ወደፊት ነዳ አድርጌ ወደ ጥግ ቆም አልኩኝ። መኪናውን ቆለፍ አድርጌ ወደ እሷ መለስ አደረግኩና ጠጋ እያልኩ ስመጣ ቀና ብላ ተመልክታ ፊቷን መለስ አደረገች። እኔም እግሬ ማንን ተማምኖ በራሱ እንዲህ እየተገፋ እየተንቀሳቀሰ መሆኑን ላምን አልቻልኩም። መነጽሬን ወለቅ አድርጌ ሻሚዜ ውስጥ ከተት አደረግኩት። መለስ ብላ እንኳን አልተመለከተችኝም። እሱ ቀርቶ ከመጤፍም አልቆጠረችኝ። ይቅርታ መቀመጥ እችላለሁ? በድጋሚ ጠየኳት።
መልስ አልነበረም። በድፍረት ሄጄ አጠገቧ ተቀመጥኩ። ደግሞ ለድንጋይ ባለቤት የለው ብቀመጥስ አልኩ በውስጤ። የምረዳ ነገር አለ? ቅላጼው በሚያምር ድምፅ ጠየቀችኝ። ፈገግ አልኩ። ለምን እንደሆነ እኔም አልገባኝም። ሆኖም ድምጿን መስማት ይሆን ያስደሰተኝ አልኩ። ቀጣይ ያደረግኩት ነገር ለራሴም እብድ ነህ በሽተኛ ነህ ብሎ አዝብሎኝ እጄን ወደ እጇ ሰደድ አድርጌ በስሱ ቆንጠጥ አደረግኳት። አይ በድንጋጤ ላፍታ ጮች። ከዛ እጇን ያሳርገች። ያመሃል? ጤነኛ አይደለም? ምን አይነቱ ነው በእናታችሁ? በንዴት አንቧረቀች። ስትናደድ ያምርባታል። የራሴው ስራ ለራሴ አስገርሞኝ ሳኩ። መሳቅ አይደለም ከትከት ብዬ ድምፄን አሰማሁ። ሰውዬ ጤነኛ አይደለም ለ ይበልጥ ተበሳጨች። ይቅርታ። መሳቄ ልክ እንዳልነበር በማመን እጄን ባፌ ሸፈን አድርጌ ይቅርታዬን አቀረብኩ። ምኑ ቀውስ ነው በእግዚአብሔር? እኔ ለራሴ መጥፎ ቀን እያሳለፍኩ ነው። የማንም ሀብታም መጃጃ አይደለሁም። ከፈለክ ፈቀቅ ብለህ ተቀመጥ እሺ። በንዴት ተናገረችኝ። ምረዳሽ ነገር ይኖራል? ረጋ ብዬ ጠየኳት። ስታየኝ እርዳታ የሚያስፈልገኝ ይመስልሃል? ይልቁንስ በጠፊ አግዬ ከማሳርፍህ ከዚህ ዞር ብትል መልካም ነው። አሁንም ቆጣ አለች። በነገርሽ ላይ ስመለከትሽ ሰው አልመሰልሽኝም ነበር አልኩ በድጋሚ በራሴ ግምት እንደ መሳቅ እያልኩ። እና እንስሳ መስላለሁ? በንዴት ጠየቀች። በፍጹም ጭንቅላቴን ነቅነቅ አደረኩ። እንደዛ ልጅ ፈልጌ አይደለም። ሆኖ መጀመሪያ ላይ እኔ ቢጤ ከዛም መንፈስ እኔም ምቀባጥረው ምንድን ነው ብዬ ራሴን እስክጠይቀው ድረስ መዘላበዴን ቀጠልኩ። አባት ስራ የለህም? መኪና አቁመ የመጣኸው ይሄን ለማውራት ነው? ጋልና ሞቅ ብላ ጠየቀችኝ። እሺ። ንዴቷን ለማረጋጋት ያክል እጄን ወደ ላይ ከፍ አደረኩ። ሳይሽ እንደዛ ነበር መጀመሪያ የመሰልሽኝ። አየሁሽ፣ ንዴት፣ ሐዘን የቀላቀለ ሁኔታ ውስጥ ነበር ያለሽው እና ምን ሆና ነው ብዬ ልጠይቅሽ ነበር። ምን ላይ ሳሰጥ ስታይኝ ደግሞ ይኸው ከመኪናው ርጄ ቀረብ ብዬ ላውራሽ ብዬ ነው አልኳት። ፈጠን ብዬ ነገሩን ላስረዳት እየሞከርኩ እኔ በጣም ደህና ነኝ። የአንድ ሰው ላይ መፈላሰፍ ስራው ይሆን አሊያም ደግሞ የሚያስደስተው ሰው መጫወቻ መሆን አልፈልግም። እሺ። ጥርሷን አሳየችኝ። ፈገግ አባባሏ የትህትና ወይም የደስታ አልነበረም። ኮስተር ለማለት ማሳየቷን የሚፈልግ አዝናኝ አመለካከት ነበር። እመኝ ምንም ፍለጋ አይደለም። በድጋሚ ፈገግ ብዬ እየተመለከትኳት ማውራቴን ቀጠልኩ። አይኖችሽ ላይ የሚንቀለቀለው ንዴት፣ ብስጭት እንኳን ከቅርብ ከሩቅም ማየት የሚያስችል ነው። ያንን ማየት እያለሁ በሰላም ከሆነ ጥሩ። ሁለት እጆቼን ወደ ላይ ከፍ አደረኩ። ካልሆነ ግን እመኚኝ አልኩ። ፊቴን ወደ እሷ ይበልጥ ጠጋ ያደረኩ። እኔ ሰውን እንኳን ወርጄ ላናገር ይቅርና እንዲሁ በደፈናው ትቼ ላጥ ብዬ ማልፍ ሰው ነኝ። ስለዚህ አንቺ በምክንያት ነው ብዬ ምናልባት ከመኪናዬ እንደወርድ የገፋፋኝ ሁኔታሽ ሊሆን ይችላል። አንተ ማነህ? ፊልም ላይ የሚታዩ ታዳጊ ሰዎችን ታዳጊ ሰው ነህ ወይስ ካሜራ ምናምን በድብቅ አስቀምጠ ነው? አይኗን ፈጠጥ አድርጋ ፍንክድ ሳትል ጠየቀችኝ። ሰው ላይ ያለሽ እምነት አናሳ ነው። ብዙ ተክደሻል? ሳይታሰበኝ ነበር የጠየኳት። በመጸጥ ጥርሷ ሳይሆን አይኗም ጭምር ነበር ሳቅ ያለው። ሃይማኖተኛ ነህ ልበል? ላፍታ ዝም
ብላ ከተመለከተችኝ በኋላ ነበር ያለችኝ። አንገትሽ ላይ ክር አስርሻል፣ አንቺ አይደለሽም? አንገቷን ላፍታ ተመልክቼ ጠየቅኳት። እኔ ነኝ፣ ሃይማኖቴን እከተላለሁ አለች። አይኗን ንቅንቅ ፍንክች የለም እንዳፈጠጠችብኝ ነበር። እኔም እንደዛው። ታዲያ እምነትን ሰው ላይ መጣል፣ ተስፋ ማድረግ ንግግሬን ሳታስጨርሰኝ ኮስተር እንዳለች ጣልቃ ገባች። አይ ከህይወት ተሞክሮ አንድ ነገር ላካፍልህ። ምናልባት እንዳየሁት ከሆነ ይህን የመሰለ መኪና መንዳትና ውድ ስልክ መያዝ፣ ቅንጡ ሽቶ መነስነስና ብራንድ ልብስ መልበስ፣ ጫማ መጫማት ምናምን አመጣጥህ ሊናገረው ይችላል አለች። አመጣጤ ምን አይነት ይመስላል ስል ፈገግ እያልኩ ጠየቅኳት። በህይወቴ ሰው ስለ እኔ ደፈር ብሎ ሲያወራ ደስ አይለኝም፣ አይመቸኝም። ሆኖም የሷን ሀሳብ ልሰማ ፈለኩ። ለመዝለፍ የቸኮልኩት ከንፈሮቿ እስኪላቀቁ ምላሷ እስኪዘረጋ ለመስማት እስከ መጓጓት ነው። ከሀብት ማማ ላይ የሆነ ወርውር የተደረክ እዚህ ነገር ላይ ለመቆም በግራ በቀኝ በቤተሰብ እርዳታ ደገፍ ያልክ አለች ፈገግ ብላ። ሳቋ ግን ፈገግቷ ከበድ ያለ ነበር። ከበስተጀርባ ሀብት ያለው ሰው ላይ ያላትን ጥላቻ ያስመለክት ነበር። በራሴ ለፍቻ አምጥቼስ ቢሆን በድጋሚ ንግግሩ በቅጡ እንኳን ለመጨረስ እድሉን ሳላገኝ ከትከት ብላ ሳቅች። ምን ይሆን ያሳቅሽ? በገረሜታ አይን እየተመለከትኩ ጠየቅኳት። ቤተሰቦችስ ሀብታም አይደሉ? በድጋሚ ጠየቀችኝ። እንዳየው ከሆነ ከ26 እስከ 30 ባለው እድሜ ክልል ትገኛል። በዚህ እድሜ በራስ ለፍተህ እዚህ መድረስን ለማመን ትንሽ ይከብዳል። ማንገራገሯን ለማሳየት ጭንቅላቷን አወዛወዘች። በእውነቱ ቤት ውስጥ 2 ልጆች ነን። እኔ መጀመሪያ ልጅ፣ ከዛ ታናሽ ወንድም አለኝ። ራሴን ከፍ ያለ ቦታ ላይ ለማስቀመጥ አሊያም ለመቆለል ሳይሆን አልኩ። እይታዋን በደንብ እየተመለከትኩ ወንድሜ ትንሽ ቤተሰቦቼን ፈትኗል። ሆኖም እኔ ተወልጄ ካደኩበትና ነፍስ ካወኩበት ጊዜ ጀምሮ የአባቴን ፈለግ ለመያዝ ብዙ ጥሬ ያለው። አባቴ ከዚች ዓለም በሞት ሲለይ የቤተሰብ ኃላፊነት የኔ ሆነ። እናም በራሴ ስፍጨረጨር የነበረውን ነገር አሳድጌ ጠነከርኩ፣ ስኬታማ ለመሆንም ታገልኩ ስል ህይወቴ ውስጥ የነበረውን ተጋድሎ እንደ ነገሩ ላስረዳት ሞከርኩ። በጥሞና ካደመጠችኝ በኋላ በረሽሙ ተነፈሰች። አሁን ከነገርከኝ ነገር የተረዳሁት እንዳንተ አይነት ሰው ተስፋ የማድረግ ትርጉሙ ልታውቁት አትችሉም። ተስፋና እምነታችሁ ከፈጣሪ ቀጥሎ ቤተሰቦቻችሁ ላይ ነው አይደል? እሱም በፈጣሪያችሁ የምታምኑና ፈሪሃ እግዚአብሔር ካላችሁ ነው። ሌሎቻችንስ ግን ሌሎቹስ? ፈገግ ብላ ተመልክታኝ ዞር አረገች ፊቷን። እምነትና ተስፋ ብለን የያዝነው ነገር አንዳንድ ይከዳናል። እኔ አንድ ቀን አንድ ስተሰራው እምነት ለጎደለው ተስፋ ለራቀው ሰው ሀይዞ ብዬ በማበረታታት ፈጣሪን እንዲማጸና ተስፋ እንዲያደርግ ነገርኩ። ሆኖም ያ ሁሉ ዲስኩር በባዶ ነበር። ስታወራ አንድ ቦታ ላይ ትክ ብላ እየተመለከተች ነበር። ታዲያ ያ ሰው ተስፋ አርቆበት ነበር። የሚይዘው አንዳች ነገር ሳይኖረው ሲቀር ወደቀ፣ አቅማጣ፣ ተዝለፈለፈ። እንደዚህ አይነት ሰው ሄደ። ካለምንም ተስፋ በባዶ እምነት ያዝ ብትለው ለዛ ሰው ያ ሁሉ ነገር ከንቱ ሆኖ ይቀራል አለች። ንግግሯ ውስጥ አንድ የጎዳት ነገር እንዳለ ያንጸባርቅባት ነበር። በዝምታ ካደመጥኳት በኋላ ለምን ወደዚህ ነጥብ ልንገባ እንደቻልን አሰላስየው እኔም ግራ እንደመጋባት አልኩ። እሺ ይቅርታ ከረበሽኩሽ። ሆኖም እዚህ ብርድ ላይ ቁጭ ብዬ ስመለከትሽ የሆነ አንዳች የደረሰብሽ ነገር ካለና
ምረዳሽ ነገር ካለ በማለት ነው። ከረበሽኩሽ በጣም ይቅርታ አልኩ አንገቴን ሰበር እያረኩ። በተረፈ እቆነጠጥኩሽ ደግሞ እኔ አልኩ ነገሩን ማውራቱ ቀድሞ ሊያስቀኝ ፈልገ። ለሰው ልጅ እርዳታ ለመስጠት ብዙም ማልከጅል ከራሴ ዓለም ውጭ ሌላውን ሰው ዞር ብዬ ማልመለከት ሰው ነኝ ሳቅ አልኩ። ሆኖም ግን አንቺን በጣም ስትመለከሽኝ አንዳች ነገር ውስጥ ይረበሸው። ለዛም ነው ራሴን የጠየቁት እሷ በምን ተለይታብ ነው ብዬ አሰብኩት። ያንን ሳስብ ምናልባት መንፈስ እንዳትሆን ብዬ አሰብኩ። ታውቂያለሽ ስልከት ብዬ ሳኩ። አስተያየቷ ግን መንፈስነቱ ቀርቶ እሷ ሳትሆን እኔው እብድ መስል ነበር። ምን ማለመሳቋን ስመለከት እንደምንም ሳቄን መለስ አድርጌ ድምፄን ጠራረኩ። ለማንኛውም ምረዳሽ ነገር ከሌለ ሳትሽ ስለተሻማውብሽ ይቅርታ። መልካም እንግዲህ አልኩ ድምፄን አስተካክዬ በጨዋ ደንብ ተነስቼ ወደ መኪና ያመራው። መኪናዬን ከፍቼ ወደ ውስጥ ዘለኩ። የሰራሁትን ያወራሁት ንግግር የራሴ መሆኑን እስክጠራጠር ድረስ ጭንቅላቴን እያወዛወስኩ በስራዬ እንደማፈርም እንደመገረምም አልኩ። ወዲያ በካቢናው በኩል ያለው መስኮት ተንኳኳ። ድንጉጥ ያልሆንኩት ሰውዬ ደንገጥ ብዬና ቀና ብዬ ተመለከትኩ። እሷ ነበረች። ፈገግ ብላ ተመለከተችኝ። ይቅርታ ታክሲ መያዣው ጋር ልጥለኝ ትችላለህ? ድምጿ ከቀድሙ ትንሽ ለየት ብሏል። ረጋና ለስለስ ያለ ነበር። ችግር የለውም ወዴት ነሽ? ፈጠን ብዬ ጠየኳት። ወደ ሚካኤል ነኝ ስትል ምላሿን ሰጠች። ነይ በቃ ግቢ፣ እኔ ወደ ተባበሩት ነኝ። መኪናውን ገፍታ ከገባች ሰዓት ጀምሮ የልብ ምቴ ሲቀየር ታወቀኝ። ጠረኗ ደስ ይላል። ቀደም ብሎ በደንብ አፍንጫዬ ውስጥ ያልገባ ለየት ያለ ሽቶ አወደኝ። ሚካኤል ታክሲ ለመያዝ ነው። ፈራ ተባ እያልኩ ነበር የጠየኳት። አይዛው ጋስትሞል አካባቢ ነኝ። ረጋ ባለ መልኩ ምላሿን ሰጠችኝ። እሺ አብረት አንድ መኪና ውስጥ በመሆን የመረበሽን ማሳየቱን አልፈለኩም ነበር እና እይታዬን በሁለቱም ስፖኪዮ መንገዱን መመልከት ሆነ። ስለቀደሞ ይቅርታ ትንሽ ስሜታዊ ነበርኩ። አንገቷን እንደ ማቀርቀር ብላ ነገረችኝ። አይ ችግር የለውም ሳቅ አልኩ። ይገባኛል እንዳየሽው ውድ መኪናና ስልክ የያዘ ሰው ወይም ቅንጡ ሽቶ የተቀባ ሰው በአጉል ባህሪ ሴት ልጅ በገንዘብ አታሉ ማናገርና መግዛት እንደዛ የሚችል የሚሰማው ብዙ ወንድ አለ አልኩ። በሐሳቧ ፈጠን ብዬ እየተስማማው እንደዛ መሆኑ ነበር። ሆኖም ግን እኔ ምን እንዳሰኘኝ ባላቅም ሳይሽ በጣም ነበር የደነገጥኩት። እኔ እንጃ ትክብዬ ረጅም ሰዓት አየሁሽ። መጀመሪያ መንፈስ ወይም ደግሞ እርዳታ እየጠየቅሽ ነበር የመሰለኝ። ሆኖም መሳሳቴን ያወቅኩት አይኖችሽ በንዴት ሲንቀለቀሉ ነበር አልኩ። ሁኔታውን መለስ ብዬ አስታውሽው ሳቅ እያልኩ ልክ ነህ። በእርግጥ የሚገርመው ነገር እጄ ላይ ስልክም ሆነ ገንዘብ አልነበረም። እናም አንድ ሰው መጥቶ እስኪታደገኝ ድረስ እየተጠባበቅኩ ነበር። አንተ ከየት መጣ ሳልል ከሰማይ ወረድ ከሆኑም ንዴቴ ሌላ ስሜት ውስጥ ጨመረኝ። ከሁኔታዬና ከጭንቄ ብሶም ኩራት ቢጤ ያዛረገኝ አለች በራሷ ሁኔታ ሳቅም አፈርም ብላ። እኔም ሁኔታዎችን መለስ ብዬ ሳስታውስ በነገሩ አብረት ፈገግ አልኩ። ደፈርካት በይኝና እንዴት ግን ሴት ልጅ ሆነሽ ምንም ነገር በእጅ ሳትይዢ እንዳየሁት ከሆነ አለባበስሽም ደግሞ ወደ ሱቅ ሮጥ ብሎ ሊመለስ የመጣ እግር አይመስልም ስል በገረፍታ ተመልክቼ ጠየኳት።
ልክ ብላል። በረዥሙ ተነፈሰች። ስሜቷ በድጋሚ ቀየር አለ። ያሁኑ ግን አዘንና ከፍ ያለ ስሜት አይነት ነበር። አንዳንዴ የምንወስናቸው ውሳኔዎች እጅጉን የሚያስከፍሉን ይሆናሉ። እናም ሳላስበው በንዴት ተገፋፍቼ ያደረኩት ነገር ነበር አለች። ነገሩ እኔንም ትንሽ ግራ እንደማጋባት ብሎኝ ነበር። እንዴት አልኩ፣ ጆሮዬን ሰጥቼ ምላሿን እየተጠባበቅኩ። ማለት አንዳንዴ ለውሳኔ እቸኩላለሁ። ያ ውሳኔ ደግሞ ሁሌ ራሴን ከማይሆን ቦታ ላይ ወድቄ እንዳገኘው ያደርገኛል አለች ፊቷን ወደ እኔ መለስ አድርጋ። ሌላ ምላሽ ለመስጠት የፈለገች አትመስልም ነበር። እኔም በዝምታ መንገዴን ቀጠልኩ። ይሄኔ ለስራ ጉዳይ ቢሆን ተዘጋግቶ መከራችን የሚያሳየን መንገድና የትራፊክ መዘጋጋት ጠፍቶ መንገዱ ጭው ያለና በረሃ መስሎ የኔ መኪና ብቻ አስፋልቱ ላይ መንቀልቀሉን ቀጥሏል። ላወጋት ብፈልግም ነገሩ አልሳካ ብሎ ባልፈለግኩት ፍጥነት ሲኤምሲ ሚካኤል ጋር ደረስን። እዚህ ጋር ያንስልኝ ስትል በጣቷ ጠቆ ማረገችኝ። እኔም ትንሽ ወደፊት ፈቀቅ አድርጌ አስተካክዬ መኪናዬን ቆም አደረግኩ። በጣም ነው ማመሰግነው፣ በድጋሚ ቅርታሽ አለችኝ። ፈገግቷ ልዩ ነበር። ካስቸገርኩ በድጋሚ አልኩ። አሁንም ፈራ ተባያልኩ። ቀና ብላ ተመለከተችኝ። እኔም እጄን ለሰላምታ በሚመስል ሁኔታ ዘርጋ አደረግኩ። ግሩም ባላለሁ አልኩ። መና ታሪክ አለች። ፈገግታዋ ልዩ ነበር። ፍዝዝ አልኩ። በድጋሚ አመሰግናለሁ። እጇን እንደማስለቀቅ ብላ ከመኪና ወረደች። ድጋሚ እንኳን ላገኛት ብፈልግ እንደማልችል ሆኖ ተሰማኝ። ሆኖም በስፖኪዋ ጮልቄ ተመለከትኳት። ረዥሙ ቀሚሷ ከወዲያ ወዲህ ያሳነፈች መደዳ ወደ ተደረደሩት የስልክ ሱቆች አመራች። ወደየትኛው ሱቅ እያመራች እንደሆነ ለማወቅ ትክ ብዬ ተመለከትኳት። የገባችበትን ካጣራው በኋላ እኔም መኪናዬን አስነስቼ ተፈተለኩ። ስራ ገበታዬ ላይ ከደረስኩ በኋላ ሐሳብ ሁሉ ለመኔ እሷን ማሰብ ብቻ ሆነ። ስራዬ እንደ ነገሩ አከናውኜ ወደ ቤት አመራው። ጥሎብኝ የእራት ሰው አይደለሁም። በይበልጥ ከራት ይልቅ ቁርስና ምሳና ካገኘው ራት ሰዓት ላይ ቡና እየጠጣው ቆሎ የቆረጠምኩ ፊልም ማየት አሊያም መጽሐፍ ማንበብ እጅጉን ያስደስተኛል። ነገር ግን ዛሬ የማነበው መጽሐፍ በምናቤ የምመለከተው ፊልም ነበረኝ። እሷም መና ነበረች። እይታዋ ላፍታ እንኳን ከዓይኔ እንዳይጠፋ ተመኘው። ውስጥ ያለውን ሳቋን፣ ብስጭቷን ዳግመኛ እንኳን ባላገኛት በአይምሮዬ ላስባት ተመኘው። ቤቴ እንደዘለቅ ያ ወናና ሰፊ የሆነ ቤት ውስጥ ድምፅ ጮክ ብሎ የተከፈተና እማዬ ተፋጠው ነበር። ደህና መሸ የኔ ልጅ አለች በሩን ገና ከፈት ተርጌ ወደ ውስጥ ከመዝለቂ። ከተቀመጠችበት ብድግ ብላ ወደ እኔ ዘንድ እያመራች እንዴት አመሸሽማ አልኩ፣ እናቴን ጉንጯን እየሳምኩ። ደህና ነኝ አንበሳዬ፣ ራት ይቅረብልህ ታጣጥብና ና አለች። ልክ እንደ ሁልጊዜው ገና ከበር እንክብካቤዋን መግለጽና ማሳየት ትፈልጋለች። አይሆንምማ ጠግብ ብያለሁ አልኩ። ውስጤ ግን በአዲስ ፍቅር በሐሳብ ሹክ ይላል። ዛሬም አልገባኝም አልኩ። ከመቅስበት የሆነ ነገር ብልጭ አለብኝ። ስለማን እንደማወራ የገባት እማዬ አንገቷን ሰበር አደረገች። ቤት አለኝ ብሎ ሊመጣ ይችላል፣ ስራ አለኝ ብሎ ግን ዝር እንዳይል ቆፍጠን ብዬ ተናገርኩ። የእናት አንጀት ዝም ብላ አንገቷን ሰበር አድርጋ ምንም ምላሽ ሳሰጠኝ ዝምታን መረጠች። ደህና ደሪሽ እናቴ። ግንባሯን ስሜ ወደ ላይ ወጣው። በወጣሁትና በተራመድኩበት ደረጃ መጠን ሐሳቤ ስህተቴን ከድርጊቴ ማጣራት ነበር። የቱ ጋር እሳት ነው? የቱ ጋር ያጠፋ ነውስ? ናቲን የቱ ጊዜና ሰዓት ላይ ነው ያጣ ነው የሚለው ጥያቄ
ውስጤን ከነከነኝ፣ አሳመመኝም። ትንሽ ወንድሜን ውሃ የበላው መቼ ነው የሚለው ነገር ሁሌም ውስጤን ይፈትነኛል። በቁጭት መንፈስ ያንገበግበኛል። መኝታ ክፍል ገብቼ በሬን መለስ እንዳደረኩት ዛሬ ላይ የተዋወቅኳትና በስሜት ሆና ስለ ሀብታም ልጅ አስተዳደግ በፌዝ የሚሆን የተናገረች ልጅ ንግግር እናሰብኩ። ልክ ናት አልኩ። ቅንጣት ያክል ነገር ሳይጎድል በቅንጦት የማደግ ትርፉ ይሄ ከሆነ ጥፋቱ ናቲና መሰሎቹ ጋር ሳይሆን እኛ ጋር ያለው ስላሰብኩ ሰውነቴና አእምሮ ይዝሏል። ሐሳብና ጭንቀት፣ ስራና ጫና ሲደራረብ እግሬን የትም ቦታ እንኳን ሳላንቀሳቅሰው ይደክመኛል። ሰውነቴን ዛል ያለ ስሜት ይሰማኛል። ሆኖም የዛሬውን አዳር ለየት የሚያደርገው ነገር ነበር። በህልሜ ላለማት ላያት የፈለግኳት ሴት ነበረች። ወንነቴ አሸንፎኝ ዛሬ ላይ አቅም የሌለኝን ባህሪ ስለ ሴት ማውጠንጠን ጀመርኩ። አቀፊያት ባድር አጠገቧ ሆኜ ሳቋና ሐሬ ሆኖ ጸጉሯን ብመለከት ስል ተመኘው። ከተኛውበት አልጋ ላይ አንጋጥጬ ጣሪያውን መመልከቴ እንደቀጠልኩ እንቅልፍ ይዞኝ እብስ አለ። የጠዋት አላርሜ ሲጮህ አድርጌ ማላቀውን ነገር እልም ካለ እንቅልፍ ውስጥ በሰመመን ብንን ብዬ በድንጋጤ ተነሳው። እንቅልፌን የጠገብኩ አይነት ስሜትም እንደሌላው ጊዜ ሊሰማኝ ቀርቶ ቀረብም አላለልኝም ነበር። ሻወሬን ወስጄና ቁርሴን በልቼ መኪኔን አስነስቼ ወደ ቢሮ ያመራው። የነበረኝን ስብሰባ በተቻለ አቅም ቀደም ብዬ ለማድረግ ሞከርኩ። ስራዎቼ እንደጨራረስኩ በፍጥነት ወደ ጋስት ሞል ገሰገስኩ። ሰላምን የነሳችኝን ካለረፍት እንዳስባት ያረገችኝን ሴት እንዲሁ በቀላሉ ከጄ ላስወጣት እንደማልችል አሰብኩ። እስከቻልኩት ድረስም ፈልጌ ላገኛት ወሰንኩ። መኪናዬን አስተካክኜ አቁሜ ስትገባ ወደ ተመለከትኳት የስልክ መደብር አቀናሁ። የገባችበት የመጀመሪያ መደብር ላይ አንዲት ሂጃብ የጠመጠበች የደስደስ ያላት ሴት ቆማለች። ጎረቤት ካለው ሱቅ ጋር የጦፈና ሞቅ ያለ ጨዋታ ውስጥ ገብታለች። ሰላም አልኩ ቀረብ ብዬ። ሰላም ነው አለች። ፈገግታ የተላበሰችና ቀለል ያለች ሰው ትመስል ነበር። ፊት ለፊት የቀረበው ገበያና መደብር ጋር መጥቼ የሰውን ስም መጥራቱ እንዴት እንደሆነ ግራ ገብቶኛል አልኩ ቀደም ብዬ ፈገግ እያልኩ። መምረጥ ትችላለህ አለች እሷም ምርጫው ከሆነ የቸገረው ብላ። አይ መናን ነበር የፈለግኳት አልኩ። አንዳች ነገር በመቅስበቱ ሳቋን ንጥቅ ያደረገው ይመስል ደንገት ጥብላ ተመለከተችኝ። አስተያየቷ ለኔም አስደነገጠኝ። ማናልከኝ? መና ታሪኩ አልኩ ፈጠን ብዬ። ትናንት እንደውም እዚህ ጋር ርሻት ነበር የሄድኩት አልኩ። አዎ መና አለች ነገሩን ለማስተዋት ትንሽ ዘግየ ያለች ትመስላለች። እባክሽ ከተቻለች ስልኳን ብትሰጪኝ፣ እኔም ጋር ዕቃ ረስታ ነበር ሄደችው። በአካል አግኝቼ ልሰጣት ፈልጌ ነበር አልኩ። እኔም ላሳምናት መጠቀም የነበረብኝ መንገድ ይሄ ብቻ መሆኑን ተማምኜ እሺታዋን ገልጻ ስልኳን ሰጠችኝ። እኔም ምስጋናዬን ገልጬ ቁጥሩን እየደወልኩ ወደ መኪናዬ ጋር አመራው። አንዳች ደስታ ተሰማኝ። ሄሎ መና አልኩ። ማልበል አለች እሷም ኮስተር ያለው የመና ድምፅ ሲታወቀኝ ሳቅ አልኩ። ግሩም ነኝ አስታወሽኝ? ስልክሽን ከባለ ሱቋ ጓደኛሽ ነበር የወሰድኩት አልኩ። ስልኩን እንዳትዘጋብኝ ተስፋ እያረኩ። አውቅ ያለው እንዴት ነገሩም አለች እሷም። ስልኳ ግን ድምጿ ግን መለስ እና ለስለስ ብሎ ነበር። ዛሬ ላገኝሽ ፈልጌ ነበርኩ አልኩ። የሚመጣው ይምጣ ብዬ ራት ልጋብዝሽ ፈልጋለሁ መልካም ፍቃድሽ ከሆነ ስል ጠየቅኩ። ላፍታ ምንም ምላሽ ሳትሰጠኝ በስምታ ቆየች። እሺ መስማማቷን ቆየት ብላ ነበር የገለጸችልኝ። ስራ ላይ ፕሮፖዛላችን ተቀባይነት ሲያገኝ የሚሰማኝ የላቀ ደስታ አይነት ስሜት ተሰማኝ። እኔም ራሴን ቆጠብ ለማድረግ ሞክዬ
ሞክሬ የምንገናኝበት ቦታና ሰዓት ነግሬያት ተሰናበትኩ። መናን ከተነጋገርንበት ቦታ ሄጄ ፒክ አደረኳት። እንደ ትናንቱ አየኋት። ትናንት ካየኋት ይበልጥ አምራለች። ያ ዘንፋል ላጸጉሯ እንደ ነገሩ ተደርጎ ተይዟል። ሆኖም ልዩ ውበት ነበረው። ቆንጆ ለስለስ ያለና ቁጭ ብሎ ለመጫወት ወደሚያመች ሬስቶራንት ይዣት ሄድኩ። ምግብ አዘን ከበላን በኋላ መጫወታችንን ቀጠልን። አንድ ግን ግልጽ ያልሆነ ጥያቄ ነበረኝ አልኩ ከነበረን አይነት ጨዋታ ወጣ ብዬ። እሷም ከብርጭቋ ወይኑን ጎንጨት ብላ ጥያቄውን ተጠባበቀች። ቦርሳ ኦኬ አልኩ ትንሽዬ ሳቅ እያልኩ። ስልክሽም ቢሆን ምንድነው አስተቶ የሚያስኬድ ቦርሳ ወር ስልክ ምን ቢገጥምሽ ነው ባክሽ አልኩ። ውስጤ ሲብላለ የነበረውን ነገር ልጠይቃት እየከጀልኩ። እሷም ፈገግ ብላ ብርጭቋን አስቀመጠች። ከቀድሞ ፍቅረኛዬ ጋር ነበርኩ። አንዳንድ አለመግባባቶች ተፈጠሩና በንዴት መኪናውን ከፍቼ ወረድኩ። ሲነደኝ ጭንቅላቴ ባዶ ይሆናል። ማሰብም ሆነ ነገሮች መመልከት ይሳነኛልና ትንሽ ከሄድኩ በኋላ ቆም ብዬ ስመለከት ቦርሳም ሆነ ስልክ በእጄ አልነበረም። የእድል ነገር ሆኖ ደግሞ ወደዚህ አካባቢ እየሄድን ወደ መኖሪያ ሰፈራችን ጋር ስንደርስ ነበር ወርጄ በእግሬ ገባሁት። መመለሻም ጠፋብኝ። ያው ቢረፍድም እሱ ለጓደኛዬ እንዳስረዳትም እሱም ጠፍቼበት ይሽከረከር ነበር አለች በነገሩ ፈገግ እያለች። በዛ መሃል ደግሞ እድል እኔን ጣለልሽ ስል ፈገግ አልኩ። እሷም አብራኝ ሳቅ አለች። ታዲያ ጓደኛሽ የዛን ሰዓት ላይ ዋናነቱን ሰርዘሽ ከዛ የቀድሞ ያደረግሽበት ወይስ ቀድማችሁም ተለያይታችኋል አልኳት። እንደ ነገሩ ምንም እርምጃ ሳልጀምር በፊት ያለችበትን ነገር ማጣራቱ ፈልጌ አይ ቀደም ብሎ ተለያይተናል፣ ሆኖም ግን ደረቅ ያለና ከባድ ባህሪ ነው ያለው ባክ። ከተለያየም በኋላ ሲሄድ ሄዱ፣ ስመጣም ደግሞ መጣሁ። እሺ ብለሽ ተቀበይኝ ማለትን ይወዳል። አሻፈረን ካልኩና እምቢ ካልኩ መኖሪያ ሰፈር አሊያም ሸነጥ ሲያደርገው መስሪያ ቤት ድረስ መጥቶ ሊረብሽ ይችላል። ያንን በመስጋት ነው እሺ ብዬ አግኝቼውም ሳወራ የነበረው። ሆኖም አንዳንድ ሰዎች መወገድ እያለባቸው እኛ በይሉኝታ ዝም ብለን እናኖራቸዋለን አለች በነገሩ እንደ መቆጨት እያለች። በእርግጥ ልክ ነሽ። ታዲያ እስከ መቼ እየፈራሽ አልኩ እንደ ርሼ ተቆርቋሪ አሳቢ መሆን ፈልጌ። አልፈራም፣ እኔ በህይወት የሚያስፈራኝ አንዳች ነገር የለም አለች የወይን ብርጭቋን እያሽከረከረች ተስፋ በቆረጠ መንፈስ መለሰች። አይኗ ላይ ፍጹም መሰበር ይታያል። ልብሽ ስለተሰበረ ነው? ረጋ እንዳልክ ጠየቅኳት። አዎ በሞት ተሰብሯል አለች። አይኗ ላይ እንባ ሲዋልል ተመለከትኩ። አስደነገጠኝ። ሞት ጨካኝ እንድትሆን ያደርግሃል። ከአንድ ቦታ ላይ አይኗን ትክ እንዳረገሽ ነው። ምን ብዬ ቀጣይ ጥያቄ ማንሳት እንዳለብኝ ግራ ገብቶኝ በዝምታ ምራቄን ደጋግሜ እየዋጥኩ ነው። እናትና ታናሽ እህቴን በተከታታይ ነበር ያጧቸው አለች። ቅስሟ ስብር እንዳለ ነበር። ማስጠንቀቂያ ወይም መንደርደሪያ አልነበረውም። በቃ እንደ ቀልድ ሄዱ። ታዲያ ተስፈኛዋ እኔ አይዟችሁ ተስፋ አድርጎ እምነት ይኑሯችሁ ስለ ነበርኩ ሰው አውላላ ሜዳ ላይ ካለ ቤተሰብ ካለ ዘመድ አዝማድ ብቻዬን ቀረው። እንባ መፍሰስ ጀመረ። ውስጤን የሆነ ነገር ጠዘጠዘኝ። የህመም ስሜት። እኔም ከዚህ ቀደም ማቀው አይነት ለመናገር አዳጋች ሆነ ስሜት ያለው ነገር ነበር። በጣም አዝናለሁ መና አልኩ አንገቴን ሰበር አድርጌ። የምትወጁን ሰው ያውን በማንም ልተኪው ማትሹን ሰው
እንደ መቅበር የከፋ መቼም ነገር የለም አልኩ። እኔም የራሴን ቁስል ወደ ኋላ መለስ ብዬ እያሰብኩ አባቴን ነፍሱ ከወጣሽ ደቂቃ ጀምሮ አላለቀስኩለትም። ስሜቴ ቀዝቃዛ እምነበረድ ሆኖ ነበር። እጆቼ እንኳን ለራሴ መታዘዝ አቅቷቸው ነበር አልኩ። ነገሩን መለስ ብዬ ላስበው ተገደድኩ። ራሴን ለዘላለም ወቀስኩ። ይዛለት እሱ ሳይሆን ነበር እኔ ነበርኩ መሞት የነበረብኝ። ራሴን በጸጸቴ ስገርፍ የነበረው ከፈተና መልስ ደክሞኛል በማለት እኔ ልነዳው የነበረውን መኪና ቀይሮ ያሽከረከረው አባቴ በተቀመጠበት በኩል ትልቅ የጭነት መኪና አደጋ ደረሰብን። እኔን ጎትተው ሲያወጡኝ ከግንባሬ ደም ቢፈስም ቁስል ቢኖረውም ራሴን ሙሉ በሙሉ አልሳትኩም ነበር። ታዲያ ወደ አባቴ ተሳቢውን ጎትተው ሲያወጡት የነበረው ሁኔታ ትውስታው ብልጭ ሲልብኝ ጊዜ ዘገነነኝ። እኔና መና እንደ ነገሩ እንዲህ የተጫወትን አመሸን። ራሳችንን ከሐዘን ወሬና ውይይት ውጪ ለማድረግ ሌላ ነገር ስንወያይና ስንስቅ አመሸን። ምሽቱ ለየት ያለና ማራኪ ነበር። መናን ቤቷ አድርሼ እኔም ወደ ቤቴ የፈጠንኳ ቀን ነው። የኔና የመና ህይወት እንዲህ እንደ ቀልድ ተጀመረ። እኔም በማላውቀው ሁኔታ ፍቅር እና አዲስ ስሜት ውስጥ መግባት ጀመርኩ። ከስራ ሰዓት ውጪ የነበረኝን ጊዜ ከመና ጋር ማሳለፉን እንደ በዓል በጉጉት የምጠብቀው ነገር እየሆነ መምጣት ጀመረ። መና ልደቷ እየደረሰ መሆኑን በጨዋታ መልክ አሳውቃኝ ነበር። እኔም ዝግጅቴን የጀመርኩት ቀድሜ ነበር። ስልኬን ብድግ አድርጌ ወደ ኮሪፍቱ ሪዞርት ደወልኩ። የያዝኩትና ቡክ ያስደረግኩት ነገሮች እንዳሉ ለማረጋገጥ ያክል ነበር። አዶሌ ስልኩ እንደተዘጋ ፈገግቴ ከፊቴ ላይ ሰፍሮ የቢሮዬ በር ተንኳኳ። እባክዎትን ይግቡ። ድምፄን ከፍ አድርጌ ፍቃዴን አሰማሁ። በሩን ለመክፈት ትንሽ ዘግየት ብሎ በዝግታ ከተፍ አለ። ወደ ውስጥ የዘለቀው ሰው ላዩም አልፈልገው ይዛኑ ያህል በህይወት ኖሮ መመልከቴ እረፍት የሰጠኝ ሰው ነበር። ናቲ አንገቱን ሰበር አድርጎና ሽኩክ ብሎ ወደ ውስጥ ዘለቀ። አይኔ ደም ለበሰ። ስሜቴ ግልብጥ ብሎ ንዴት ውስጥ ገባ። ምን ልታረግ መጣ? ኮስተር ብዬ ፊቴ ሳይፈታ ቆፍጠን ባለ ድምፅ ጠየቁት። ወንድሜ አለ። አድርጎት የማያውቀውን ወንድሜ ሲል ተጣራ። ግሩሜ ባከርደኝ አለ። የሚያምረውና ሉጭ የሆነው ጸጉሩን ክብካቤ ከማጣት የተነሳ እዛው ጭንቅላቱ ላይ ጥቅልል ብሎና ተደብድቦ ተቀምጧል። ያ ቀይ ፊቱ ከሰል መስሏል። እጆቹ ጎዳና ሲያድር እንደከረመ ሰው ቆሽሸዋል። በስራ ላይም በፈተና ተወጥሮ እንቅልፋቱ እንደከረመ ሰው አይኖቹ ጠቁሯል። የእጆቹ መንቀጥቀጥና የሚርበተበት ሰውነቱን ስመለከት አንዳች ነገር ብልጭ አለብኝ። ተንደርድሬ ማንቆርቱን ጥብቅ አድርጌ ያስኩት። ናቲ እዛው ባለበት እጄን ለማላቀቅ መፍጨርጨር ጀመረ። ብለብለ ወደ ሐሽሽ ተመለስካ? ምንም ንዴት ከቁጥጥር ውጪ ቢሆንም ድምፄን ከቢሮ አልፎ እንዳይሰማ የግዴን ራሴን ለመቆጣጠር ሞከርኩ። የግድ ድምፁን ሊያሰማ ሞከረ። አጥብቄ እንዲያስቆት በንዴት ስሜት ውስጥ ሆኜ እየጎዳሁት መሆኔ የታወቀኝ እጅ ውስጥ እንዳለ ለነፍሱ ሲፍጨረጨርና ሲዋጠጥ ነበር። ስሜቴን እንደምንም ለመክታት ሞክሬ ወደ መሬት አሽቀንጥሬ ወረወርኩት። ለአፍታ ያህል እንደ መሳል እያለ ራሱን ለማረጋጋት ሞከረ። አንተ አንዳች ነገር እንዳይጎልብህና እንዳያንስብህ እኔ ብዙ ሆኛለሁ፣ ብዙ ታግያለሁ። ሆኖም አንተ ልቆጣጠረው የታገልኩት ድምፅ መቋቋም አቅቶኝ መጮ ጀመርኩ። ግሩሜ እባክህ አድምጠኝ፣ እርዳታ ያስፈልገኛል። ናቲ እግሬ ስር ድፍት ብሎ ልመናውን ቀጠለ። ከዚህ በኋላ እኔ ወንድም የለኝም፣ ይህን አእምሮስ አድርገን እንድታስብበት ፈልጋለሁ አልኩ። ወንድሜ ስህተት ሰርቻለሁ፣ ጸጸቱን መቋቋም አልቻልኩም። በዚህ ሁኔታ ከቀጠልኩ ማበዴ ነው። ናቲ
አይቼው በማላቀው አይነት ሁኔታ ተመለከትኩት። የሆነ ነገር ተፈጥሯል አሊያም የደረሰበት ነገር አለ የሚል ስሜት ውስጥ እንደዛ አይነት ነገር ውስጤን ጫር አደረገው። ለማይም ቢሆን ማሳየት አልቻልኩም ወንድሜ እባክህ። እጆቹን እየገፋ መማጸኑን ቀጠለ። ትሰማኛለህ? ሌባ ጣቴን ቀሰርኩበት። ቤት አለኝ ብለህ ልትመጣ ትችላለህ። በፍጹም ግን ስራ አለኝ ብለህ ለመመለስ እንዳታስበው። ቤት የመምጣቱን ጉዳይ ዝም ምልህ አንተን አሽቀንጥሮ ማስወጣቱ አቅቶኝ አይደለም። ሆኖ አልኩ። ናቲ አንጋጦ ተመለከተኝ። እናታችን ከቀን ቀን በር እያየሽ ልጄን ምን በላው ብላ ተሰቅታ እንድትኖር ስለማልፈልግ ብቻ ነው። ለነገሩ አሁንም ቢሆን ከእንዲህ አይነቱ ሰቆቃ የሆነ ህይወት ላይ እንደ ጣድካት እንዳሰነቃ ስህተት ሰርቻለሁ። ስህተቴን እንዴት ማረም እንዳለብኝ አላቅም አለ በድጋሚ አቀርቅሮ እያለቀሰ። እጆቹ ይርበተበታሉ። ሰውነቱ እየተንቀጠቀጠ ነው። ወደ እርሱ ቀረባሉ። ስህተት ማለት አንተ ነህ። ወደ ጆሮ ጠጋ ብዬ ምላሽን ሰጠው። ቃሌ ቅስሙን የሰበረው ታናሽ ወንድሜ ቀና ብሎ በሚያሳዝኑ አይኖቹ ተመለከተኝ። ስህተቱ ያንተ አይነት ልጅ ከሀብታም ቤተሰብ ወልዶ ማሳደግ ነው አልኩ። ናቲ ንግግሬ ምን ያህል እንደሰበረው ለመረዳት ቀላል ነበር። አይኖቹን ስመለከት አንዳች ነገር ልቤ ላይ ሄዶ ስንቅር አለብኝ። ስልኬ ወዲያውኑ አቃጨለ። ከናቲ ስር ዞር ብዬ ስልኬን አነሳሁት። መና ነበረች። ወይ መና መጣሽ ስል እንደምንም አነጋገሬን መለስ አድርጌ ጠየቅኳት። እሺ በቃ መጣሁ። ጥሩ አድርገሻል፣ በድጋሚ ሃፒ በርዝዴይ ቆንጆ ስል ከነበርኩበት ሁኔታ አንጻር የግዴን ፈገግ አልኩ። እምባና ሐዘን ድንጋጤ በሞላው አይን ሲመለከተኝ የነበረው ናቲ ደንገጥ ብሎ ተመለከተኝ። እውነትም ልጅ ይሄ ሐሺሽ ሳይነት ቀን እኛ ቀድመን መመለስ አለብን ስል በውስጥ ያሰብ አድርጌ ተመለከትኩት። የሆነ ስሜቱን የረበሽ ሌላ ምክንያት ይኖራል ደሞ ብዬ ተጠራጠርኩ። ለትንሽ ጊዜ አይንህን ባላይ መልካም ነው እሺ አልኩ። አንተንና መሰሎችን ቀርጾ ገንብቶና አስተካክሎ መያዝ ራሱን የቻለ ፕሮጀክት ነው ስል በንዴት ከተናገርኩ በኋላ በሩን በርገድ አድርጌ ወደምሄድበት ተተኮስኩ። መኪና ውስጥ እንደዘለኩ አንዳች ንዴትና ህል ውስጤን ተፈታተነው። የመኪናዬን መሪ ደጋግሜ በቡጢ መታሁት። ወንድሜን አልኩ። ትንሹ ተጫዋቹ ፍልቅልቁን ወንድሜን በምን ስህተት እንዳጣሁት ማገናዘብ ተሳነኝ። ምናልባት ስህተት ፈጣሪዎቹም እኛ ነን ስል እኔና ቤተሰቦቼን ወክዬ ከሱ ይልቅ ለሱ መበላሸት ራሳችንን ወቀስኩ። እንደ ነገሩ ራሴ እንደማረጋጋት ብዬ ወደ መናጋ ቀን ነው ለየት ብላ ተመለከትኳት። ልክ የመጀመሪያ ቀን ስመለከታት ቀልቤ እንደገዛችኝና እንዳፈዘዘችኝ አሁን ላይ ይበልጥ ውብ ሆናና ደምቃ ታየችኝ። አንዳች ነገር ውስጤን ሰረቁን ጠጥ አረገኝ። ከበፊቱ ለየት ያለ ልብስ ነበር የለበሰችው። የምንሄድበትን ቦታ ያማከለ አይን ውስጥ የሚገባ ብዙ የተለያየ ከለር ያለው ቀውጢ ቁምጣ ቢጤ አርጋለች። እነዛ ጣቶቿ በድጋሚ ያዩዋቸው አንዳች ነገር ውስጤን ወሰወሰው። ቀኔን ሳሳልፍበት የነበርኩት ሁኔታ ይሆን ባላውቀውም አንዳች ከበድ ያለ ስሜት ተሰማኝ። መኪናውን ከፍታ እንደገባች ወንድነቴን መቋቋም አቅቶኝ ወደ ራሴ ሳብ አድርጌ ከንፈሯን ግጥም አድርጌ ሳምኳት። አሳሳሚ ለነገሮች ችኩል የሆንኩ ያክል አስመሰለብኝ። ሆኖ ስሜቴ ፈንቅሎ ሊወጣ የደረሰ ያህል ሆኖ ተሰማኝ። ትንሽ እረፍት ቢጤ ትንፋሿ እንድትሰበስብ መሳቤን ቆም አደረኩ። በዛው ግን መቆም አልፈለኩም ነበር። ይበልጥ ወደ እሷ ቀረብ ብዬ የታችኛው ከንፈሯን ገመጥ አደረኩት። ግሩሜ ቆይ ሳያል ስትል አፈር ብላ ተንሾካሾከች። እኔም ወደ ራሴ ቀልቤ መለስ ያደረኩት እንደዚያ የሚል ድምጿን ሰማ ነበር። ልክ መሆኗን ስገነዘብ ሳቅ ብዬና ራሴን ቆንጠጥ አድርጌ ወደ ወንበሬ መለስ አልኩ። መኪናዬንም አስነስቼ ጉዞ ወደ ደብረ ዘይት አደረግን።
መንገዳችንን ለስለስ ያሉ ሙዚቃዎችን እያደመጥን አብረን እያንጎራጎርን ደረስን። እንደደረስን የመንገድ ነገር ሆኖብን የቀረቡ ቡፌ ላይ ሰፈርን። ምግባችን በልተን ወደ ወተር ፓርክ አመራን። መናን ከተዋወቃት ጊዜ አንስቶ እንዲህ ደስተኛና ፍልቅልቅ ስትሆን ተመልክቻት አላቅም ነበር። በተወለደችበት ቀን ፍጹም ደስተኛ በመሆኗ እኔም ደስ ተሰኘሁ። ከጨዋታና ከመዝናናት በኋላ ምሽታችን በጥሩ ቪው ለማሳለፍ ያህል ወደ ሪዞርቱ ተመለስን። እራት ቀለል ያለ ነገር ቀማምሰን አንድ ቀይ ወይናችንን አስወረድን። ጨዋታው ሞቅ ደመቅ አለ። ሰዓቱ ደርሶ መና በተንቆጠቆጠ አበባና ስጦታ ታጅቤ ኬኳን ቆረሰች። አይኗን ጨፍና ህልሟን ተመኘች። እኔም ከሷ እኩል አይኖቼን ከደን አደረግኩ። አምላኬ ሆይ ያለፈውን ዓመቷን መካስ ባልችልም ቀሪውን ህይወቷን ከጎኗ ሆኜ ልወዳት፣ ላከብራት፣ ላፈቅራት የኔ ብቻ ላረጋት እንደምችል መልካም ፍቃዱን እንዳገኝ እመኛለሁ። ስለኔም በእኔና በእሷ ስም የራሴን ምኞት ሰፈርኩ። ኬኩን በልተን ያስከፈትናትን ወይን አንዳንድ እየተባባልን ሙጥጥ አድርገን ጨርሰን ወደ ክፍላችን አመራን። እኔም እንደ አዲስ ተጋቢዎች ሲያደርጉ ያየሁትን እንዳይቀርብኝ መናን ተሸክም እየተንገዳገድን ወደ ክፍላችን ዘለቅን። ክፍላችን እንደደረስን መና ገና ወደ አልጋው ሳላስጠጋት እንዳወርዳት ጠየቀችኝ። እግሯ ገና መሬቱን ከመንካቱ ጠራርታ ከንፈሬን ጎረሰችው። የኔ መናናት ስል እኔም በድርጊቷ ተደናግጬ ሳቅ አልኩ። እኔም በተራዬ ሳብ አድርጌ ትንፋሽ እስኪያጥራት ድረስ አንገቷን ጠበቅ አድርጌ ይዤ መሳሜን ቀጠልኩ። መሳሳማችን ሳናቆም ወደ በሩ ተጠጋን። ልረሳው ማልፈልገው ቀን እንዲሆን ደዛ ተመኘው። እሷም ልረሳው ማልፈልገው ቀን እንዲሆን ፈልጋለሁ አለች። ፊቷ ትንሽ ቀይር ብሎ ኮስተር ብሏል። እኔም አልኩ ምሰጠው ምላሽ ግራ ሲገባኝ ዛሬ ለኔ እንባዋን መለስ ስለማድረግ ታገለች። ለኔ ልዩ ቀን ነው ግሩሚ፣ የውሳኔም ቀን ነው አለች። ንግግሯ ምንን እያመላከተ እንደሆነ በቅጡ መረዳትን አልቻልኩም ነበር። ትንሽ አፍታሰብ ባደረግኩ ፍጥጥ ብዬ ደግሞ ተመለከትኳት። መና አልኩ ቨርጅንሽ ፈራ ተባ እያልኩ ጠየኳት። አዎ ድንግል ነኝ አለች። እንቧ ኩልል ብሎ ወረደ። የኔ ቆንጆ ወጣው ወድጄሻለሁ፣ አፍቅሬሻለሁ። ሆኖ መጠበቅና ማቆየት የምትፈልጊውን ነገር እኔ መውሰድ አልችልም አልኩ። ዛሬ ነው አለች። ሳብ አድርጋ ከንፈሬን በድጋሚ ሳመችው። ላንተ የሚሰማኝን ስሜት አብዝቼ እፈልገዋለሁ ግሩሚ፣ ከእቅዴና ከዓላሜ ውጪ ነው። ሁሌም የማይገባኝን ትንግርት የሆነ አባባል ደግማ አለች። ሆኖም ግን ፍቅር ይዞኛል፣ ከአንተ ፍቅር ይዞኛል። ቁጭት ይሁን የደስታ አልገባኝም አለቀሰች። ሳብ አረኳት፣ ይበልጥ ወደ ራሴ ጋር አስጠጓት። ትንፋሿ ከትንፋሼ ተዋህዱ። እንባዋን ቀስ ብዬ ጠረግ አደረኩላት። በነዛ አሳሳኝ አይኖቿ ቀና ብላ ተመለከተችኝ። ሳምኳት። ጉንጯን፣ አፍንጫዋን፣ ከንፈሯን ማልጠቅባት እስኪመስል ድረስ ሳምኳት። አልጋ ላይ ወጣን። የሁለታችንም ልብስ መሬት ነካ። ሴት ልጅ ለመጀመሪያ ጊዜ እርቃኗን ተመለከትኩ። እኔም መርበትበት ጀመርኩ። ጭንቅላቴ ከሚመራኝ ይልቅ በስሜት እየገፋኝ ያለው ሰውነቴ እንዲመራኝ ፈቀድኩለት። ገና ጡቶቿን በከንፈሬ በምላሴ ነካ ከማድረጌ የማቃሰት ድምፅ አሰማች። ይበልጥ ስሜቴ ናረ። እንኳን ለማቆም ቀስ ለማለትም የይሉኝታዋ ሳይሰማኝ ቀጠልኩ። የእሷ ድምፅ የኔን ስሜት ይበልጥ እያጋለው መጣ። ፈጠንኩ። ከላይ እስከታች በምላሴ በከንፈሬ ዳሰስኳት። በቀስታ የኔ አካል ከሷ ጋር ተቆራኘ።
መና ድምፅ አሰማች። እንባ ከዓይኗ ይፈሳል። አንገቴን ጠበቅ አድርጋ ያዘችኝ። በጥፍሮቿ ጀርባዬን ቧጠጠችኝ። እኔም እሷም ከማናቀው ዓለም ውስጥ ገባን። ለረዥም ሰዓት እንደዛ ቆየን። ሌሊቱ ነጋ። መናን እቅፌ ውስጥ እንዳደረግኩ በአንድ ነገር እርግጠኛ ሆንኩ። የማገባት የሴት የልጆቼ እናት እሷ ናት አልኩ። አንሶላችንን አስቀይረን ተመልሰን ጋደ ማለን። መና ሻወር ለመውሰድ ወደ መታጠቢያ ቤት ዘለቀች። ከነጋ ሁሉ ነገሯ ተቀያየረብኝ። አይኔን ለመመልከት አልፈለገችም ነበር። እኔም ደግሞ ጥፋቴ ምኑ ጋር እንደሆነ ማብሰልሰሌ እንደቀጠልኩ ስልኬ ጮኸ። ማላውቀው ቁጥር ነበር። ላንሳው አላንሳው በሚል ከራሴ ጋር ከተሟገትኩ በኋላ አነሳሁት። ግሩሜ፣ እኔ ነኝ። በፍጹም ስልኩ እንዳትዘጋው። አደጋ ላይ ነን፣ እየመጣው ነው። ጮክ ብላ አታውራ። ጮክ ብሎ በማስጠንቀቂያ መልክ ተናገረ። ምንድነው ናቲ? ችግሩ ምንድነው? እማደን አይደለችም? በድንጋጤ እየጮኩ ጠየቅኩት። ቁጥሩ ንገረኝ በአስቸኳይ አለ። የክፍሉን ቁጥር ነግሬው ስልኩ እንደተዘጋ መና ከውስጥ ወጣች። እኔም ለቅያሬ ያስኩትን ቁምጣና ቲሸርት አድርጌ ተዘጋጀው። ከውስጥ መና ብቅ አለች። ልብሷን ቀይራለች። ደንገጥ ብዬ ተመለከትኳት። ገና እኮ ቁርስ እንበላለን። ለምን ቸኩለሽ ቀያየሽ? ፈገግ ብዬ ጠየቅኳት። ከእርሷ መልስ አልነበረም። ኮስተር ያለ አስተያየት ነበር። ግራ ገብቶኝ ቆም እንዳልኩ ተመለከትኳት። ስሜ ማን ነው አለች መና። ግራ በተጋባ ሁኔታ ጠየቅኳት። ልክ ብለሃል፣ ይሄ ስም እንዲረሳ አልፈልግም አለች። እኔም ደንገጥ ብዬ ተመለከትኩ። ከኋላ ሽጉጥ መዘዝ አደረገች። እጄ ላይ የነበረውን ስልክ በድንጋጤ ወደ መሬት ጣልኩት። ሽጉጥ የያዘው እጇ ይንቀጠቀጣል። ከዓይኗ የማያባራ እንባ ይፈሳል። መና፣ አልገባኝም አልኩ። ፊልም ቀረጻ ላይ ያለው ሆኖ ተሰማኝ። እኔ ኢየሩሳሌም ነኝ አለች ድምጿን ከፍ አድርጋ። ማለት አልኩ። በግፍ የሞተችዋን እህቴን እንድታስቧት መና ሆኜ መጣው አለች። መና እባክሽ ተረጋጊ እና እየተፈጠረ ያለውን ነገር ንገሪኝ አልኩ። ከፊት ያለችው ሰው የአእምሮ በሽተኛ መስላ ታየችኝ። አንተን እዚህ ጋር ሳጋድም ለሳ ርኩስ ወንድም የሚወደውን ሰው ማጣት ምን ማለት እንደሆነ እንዲያውቅ አድርገዋለሁ አለች ጥርሷን ነከስ አድርጋ። ነገሩ ከናቲ ጋር እንደተያያዘ ገባኝ። ወዲያው በሩ በኃይል ተንኳኳ። ግሩሜ እኔ ነኝ ክፈትልኝ። ናቲ ከውጭ ድምፅ አሰማ። ቀደም በረችበት ሁኔታ ኮስተር ብላ ብቻውን ከሆነ ፈጠን ብላ አስገባው፣ ካልሆነ ግን ማስጠንቀቂያ ሰጠች። በሩን ፈጠን ብዬ ከፈትኩ። ናቲ ገና ወደ ውስጥ ሊዘልቅ ሲል ሲመለከታት ድርቅ ብሎ ቀረ። ዝጉት ስትል በኃይለ ቃል ትእዛዝ ሰጠችኝ። ኢየሩስ አለ ናቲ። ምንድነው ይሄ ነገር? ምንድነው እየሆነ ያለው? በጩኸት አንቧረኩበት። የመና ጓደኛዬ የት ናት? ናቲ በተራው ማልቀስ ጀመረ። ወንድሜ ስህተት ሰራው ያልኩ ነገር ይሄ ነበር አለ አንገቱን ሰበር እያረገ። የምን ስህተት ጠየቅኩት። አባ ካረፈ በኋላ አንተ ካናዳ እያለ አንድ ነገር አድርጌ ነበር። መንቀጥቀጥ ጀመረ። በፍቅሯ የወደኩላት ሴት እንደማትወደኝ ደረስኩባት። እሱ ብቻ ሳይሆን ከበፊትም ስለምታቀን አንተ እንደምትወድ ደረስኩበት አለ። ሁለታችንም
በዝምታ ማድመጣችንን ቀጠል። የሆነ ቀን አለ እንባውን ለመገደብ እየታገል ንዴትና ላይ ስለነበርኩ እንዴት እኔን እምቢ ብላ ብዬ ከጓደኞቼ ጋር አስገድደ ለስድስት ደፈርናት አለ። አንዳች ነገር ውስጤን ሰነጠቀው። በፊት ያለችውን ሴት ተመለከትኳት። ምን አይነት ከባድ ስሜት ውስጥ እንዳለች መረዳቱም ተሳነኝ። ፍቅር የያዘኝ የወደድኳትን ሴት ትክ ብዬ ተመለከትኳት። ለስድስት መድፈራቸው ህይወቷን ማመሰቃቀላቸው ሳይቀር እናት እነዛ ገንዘብ ወዳጅ ጠበቆች አንድ ላይ ሆነው በነፃ እንዲለቀቁ አስደረጉ። ምስኪኗን እህቴ ነፍሰ ጡር መሆኗን ስታውቅ ራሷን ሰቅላ ተገኘች። ይህን ታውቃለህ አለች እንባዋን እየዘራች። እናቴ በእሷ ንዴትና ሐዘን ይኸው እሷንም ቀበርናት። ሰው እንደሌላት ባዶን ያስቀራችሁ። የሳያንስ ወንጀለኛ በነፃ አስለቀቃችሁ፣ በነፃ እንዲቀሳቀስ አረጋችሁ። ተመልከተ ወንድምህን በሱስ የተጠመደ ያለውና የፈለገውን ነገር ከልጅነቱ ተው ስማ ሳይባል ያደገ ልጅ ዛሬ መጨማለቁ ፍሬ አፍርቶ ይኸው ወንጀልን አብቅሏል። ምስኪኗ እህቴ ግን አውላላ ሜዳ ላይ ቀዝቃዛ ቦታ ላይ ከእናቷ ጎን እስከ ልጅነቷ ቀበርናት አለች። ሽጉጡን መያዝ አቅቷት የተንፈራፈረች ማውራቷን ቀጠለች። ታዲያውን እናትም ቢሆን ይሄን እንድታይ ይፈልጋለሁ። የኔ እናት ያነባችውን እንባ እናት እንድታነባ አድርጋታለሁ አለች እየጮች። ፖሊሶች ጋር ደውያለሁ። መና እባክሽ መና አለ ናቲ። እኔ አይቆጨኝም አላማ ይሄ ነው አለች እንባዋን ከዓይኗ ላይ እየጠረገች። ወደ እርሷ ቀረብ አልኩ። እዛውን እጇ ተንቀጠቀጠ። እኔ ላይ ተኩሽ፣ እሱ ግን ቅጣቱን እንዲወስድ አትግደው አልኳት። ባቅፋት ባባብላት ስልፈለኩ ግን እንዴት ብዬ ደመኛዋ ነኝ እኔ እንግዲህ ሳላውቅ በፍቅር የወደኩልሽ አንሶ ላይ የተጋፈፍኩልሽ ክብረ ንጽህናሽን የወሰድኩብሽን አልኩ እንባይ ለመክታት እየታገልኩ። ዞር በልልኝ አንተ ውሸታም ነህ፣ ማናችሁንም አላምንም። እኔ ዓላማዬ አንድ ነው። እንባዋን ጠረገች። እሱም በተለይ አለች አፈሙዙን ወደ ናቲ አዙራ። እሱን ደፍቼ እኔም እነሱን እቀላቀላለሁ። ድምጿ ሰለለ። እኔ ያለቅሽም ይበልጥ ጠጋ አልኩ። ሽጉጡ ደረቴን ሲነካ ቆምኩ። አንቺ ምንም እንድትሆኝ አልፈቅድ፣ ቃል ገብቻለሁ። ለሟች እህትና እናትሽ በልደትሽ ቀን ቃሌን ሰጥቻለሁ። ሚስቴ ላደርጋብኝ አልሆነም። እቅዴ መክሸፉን እያሰብ እኔም ከለቅሶዬ ጋር መቀጥቀጥ ውስጥ ገብቻለሁ። የልጆቼ እናት ልትሆን ሲከፋት ላቅፋት፣ ልወዳት፣ ላከብራት ቃል እገባለሁ። ስላጣችሁ እድሜ ሳይሆን ቀሪዋን ላስደስታት፣ ደስተኛ ላረጋት ብዬ ቃል ገብቻለሁ አልኩ። ሽጉጡን እያነባች የግዷን ዝቅ አረገችው። ናቲ ከጀርባዬ ድምፁን አሰማ። ፖሊስ የጠራሁት ለራሴ ነው። እጄን እሰጣለሁ። ከዚህ በኋላ ቅጣቴን በአግባቡ ፈጽማለሁ አለ። እኔም ፈጠን ብዬ እሷን ወደ ራሴ ሳብ አድርጌ ሽጉጡን ተቀበልኳት። ሽጉጡን ከኋላ ድብቅ አድርጌ እቅፌ ውስጥ አስገቧት። እንድታለቅስ ስቅስቅ እንድትል እድሉን ሰጠዋት። አለው ከዚህ በኋላ አልኩ። በለቅሶ አማካኝነት የሚሰቀሰቀውን በዋኝ
ወደ ራሴ ጠጋ አደረግኩ። ፖሊሶቹ ደረሱ። ናቲ እንዳለው ቃሉን ተቀብለው እሱን ይዘውት ወደ ጣቢያ ቀኑ። ልጆች የኛ ፈለግ ናቸው። ስንቀርጻቸው ከሳትም የተሸረፈውን መልሶ ለማጣበቅ ይከብዳል። ሁሉም እርምጃችን ላይ እንጠብቃቸው፣ እንመልከታቸው። ተፈጸመ።